ጾም ምንድን ነው? የጾም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለው። ጾም በቃሉ ሲተረጎም ጾምሰ ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ ይላል። ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ፣ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳን ምን አይነት ሰው ነው ይህን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይህንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። አብይ ጾም የሚባለው ጾም ታውቃላችሁ። ጾም ማለት መከልከል ነው። ተከልኦተ ብእሲ እመብል የሰው ልጅ በጊዜ እውቅ በታወቀ በተሰፈረ በተለካ ጊዜ ከመብል መከልከሉ ጾም ይባላል። በታወቀ ጊዜ
እሺ ዓርብ ረቡዕ 52 ነው የሚመጣው። 52 አማል ግን የሚቀነስ ይኖራል። እስቲ 52 እናድርገው ዝም ብለን 52 ሳምንት ነው አመቱ። ስንት ይመጣል? አዎ ይሄን ያህል ጾም አላት ከአመቱ ማለት ነው። እና ምንድን ነው አመት ሙሉ እንዳንበላ የምታረገን እች ቤተክርስቲያን ነው። የለም ልጆች የሚሻላችሁ ማንን ብትመስሉ ነው? ፈጣሪያችሁን ብትመስሉ ነው። ይሄማ መብላቱ የማን ነው? ለጨጓራ ክፉ ይሆናል። ለጨጓራ ጥሩ ነው የተባለው ለልብ ክፉ ይሆናል። መከራ የሆነ ነገር ነው በዚህ ዓለም መኖር እና ለምንድን ነው ግን ቤተክርስቲያን እንዲህ የምታደርገው ሲባል መልአካዊ ይሆን እና ቅዱስ ወግሪስ ሲናገር ምን ይናገራል? በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ እንዲያውም በጣም ምን ያደርጋል መሰላችሁ? ሰው ሲበላ ምንድን የሚያደርገው ሰውነት አይምሮ ጭምር ምግብ በመፍጨት እንደሚሳተፍ ታውቃላችሁ አይደል? ልብም ጭምር አይምሮም ጭምር ይሳተፋል። እና ጭንቅላት ይሄ አይምሯችን አስተዳዳሪ ነው። ያው እንደ አበምኔታችን ማለት ነው። ጭንቅላት ምንድን ነው? አስተዳዳሪ ነው። ማንን የሚያስተዳድር? እጅን፣ እግርን፣ ኩላሊትን፣ ሳምባን፣ አጠቃላይ ሰውነትን ማን የሚያስተዳድር? ይሄን የሚያስተዳድር እና ሆድ የምን አካል ነው? አንድ ግዛቱ ነው። የማን? የጭንቅላት። እና ምግብ አጥብቆ ሲሰጠው ምግብ መፍጨት በግዛቱ ውስጥ በጣም ከፍተኛ ስራ ስለሆነ እዚያ ላይ ይጠመዳል። እዚያ ላይ ሲጠመድ ማሰብ አይችልም ነው። ማሰብ አይችልም። ምክንያቱም ያንን ግዛቱን በማስከበር ተጠምዷል ማለት ነው። ያን በማስፈጨት ባይድ ነገር ስለተከመረበት እሱን ነገር ስፍራ እስከሚያይዝ ጓዙን ስፍራ እስኪያስይዘው የማሰብ አቅም ያጣል። እና ለዚህ ነው የማይጾም ሰው ሐሳቡ ቅርብ ነው። ምንም በቀልብ እቅዱም ቅርብ ነው። እዳ እንቅልፉ መከራ። ስለዚህ ምን ይላል አይምሮ
ጸሎትን የምትወልዳት ማናት? ጾም ነው። የሚጾም ሰው ጸልይ የማይቆጠቁጥ ያለ ስስት የሚወርድ እንባ ነው የሚኖራቸው። የእነ አቡነ ገብረ መንፈስ ቅዱስ፣ የእነ አቡነ ተክለ ሃይማኖት የእነዚህ ከዋክብት እንባቸው ምንጭ ነው። የክርስቶስን ሕማም እያሰቡ ማለት ነው። የእንባ ምንጭ፣ የጸሎት እናት፣ የአርምሞ እህቷ ማናት? የጥንት የገድል የተጋድሎ ሁሉ መጀመሪያ ጾም ነው። ከዚህ እንጨት በበላችሁ ቀን ትሞታላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ሰው ሞትን የሚጠራው ጾም ማፍረስ የጀመረለት ነው። የጾምን ሕግ ሲያፈርስ፣ የጾምን ሰዓት ሲያፈርስ፣ ሰው በጾም የተከለከለውን መብላት ሲጀምር ሞትን እባክህን ዛሬ መጥተህ ከኔ ቤት እደር ብሎ ሞትን እየጠራው ነው። ሰው ሞትን መጥራት የሚጀምረው ጾም በማፍረስ ነው። ስለዚህ በበላችሁ ቀን ትሞታላችሁ። እስቲ ሁላችሁ ምዕመናን ይህን ቃል ተናገሩት። በበላችሁ ቀን በሉ። ምን ትላላችሁ ነው ያለው? ትሞታላችሁ። ሰው መሞት የሚጀምረው መብላት ሲጀምር ነው። ያለ ሰዓት መብላት ሲጀምር መሞት እየጀመረ ነው። ዓርብ ረቡዕን ቀንሷት በ7 ሰዓት ብሉ፣ በ5 ሰዓት ብሉ ሲያሰኛችሁ ሞት እየጀመርኩ ነው ማለት አለባችሁ። ያለ ጊዜያችሁ መብላት ስትጀምሩ ሞት እየጀማመረኝ ነው ማለት አለባችሁ። ሕይወት የሚጀመረው በመብል ነው። የሚያስደንቃችሁ ሞት የሕይወት መንገድ ሲሆን፣ ጾም የሕይወት መንገድ ሲሆን፣ ጾም ደግሞ የሞት ጎዳና ነው። አዳም በለስን ባይበላ በ50 ዓመቱ የት ይገባ ነበረ? ዕፀ ሕይወት የምትባልን ዛፍ ይበላ ነበረ። ዕፀ ሕይወትን የምትባልበት ዛፍ ምን ያደርጋል? ይበላል። በልቶ ለዘላለም ይኖራል ማለት። በለስን አለመብላት ጾም ነው። አዳም በጾም ወደ ዘላለም ሕይወት ይሸጋገር ነበር። አዳም በመብል ወደ ዘላለም ሞት ወረደ ማለት። ጾም ነው ወደ ዘላለም ሕይወት የሚወስደው። አሁን ተመልከቱ፣ አዳም በለስን ባለመብላት ነበር ወደ ዕፀ ሕይወት የሚሸጋገረው። አሁን መድኃኔ ዓለም ደግሞ ምን አደረገ? ሞትን የሕይወት መንገድ ሲያደርገው ከመቁረባቸው አስቀድሞ 18 ሰዓት ጾሙ አለ። ምክንያቱም እሱ ዕፀ ሕይወት ስለሆነ ማለት ነው። እሱ ዕፀ ሕይወት ነው። ምን አለ? እኔ አነ ውእቱ ኅብስተ ሕይወት፣ እኔ የሕይወት እንጀራ ነኝ አለ። የሕይወት እንጀራ ስለሆነ አዳም ወደ ዕፀ ሕይወት መድረስ የሚችለው በለስን ባለመብላት በጾም ነበረ። አሁን እውነተኛው ዕፀ ሕይወት ክርስቶስ መጣና ወደ እሱ ሥጋና ደም ከመድረሳችን አስቀድሞ 18 ሰዓት እንድንጾም አደረገ ማለት ነው። ጾም የሕይወት ጎዳና ነው። ሕይወት ማን ነው? ክርስቶስ ነው። ሕይወት ክርስቶስ ስለሆነ ወደ ሕይወት መድረስ የሚቻለው ምን አደረገው? በጾም አደረገው ማለት ነው። የሚጾሙ ሰዎች ወደ ሕይወት ይደርሳሉ፣ ከሞት ይነጠቃሉ። እንደምታስታውሱት ማን ነው? ነቢዩ ኤልያስ ከሞት የተሰወረው በምን ይመስላችኋል? በጾም ነው። ከኤልዛቤል ተጣልቶ ሲሄድ በረሃ ላይ ተቀምጦ ተስፋ ቆርጦ አይደለም፣ እባክህ እንደ አባቶቼ ግደለኝ እንግዲህ ከኤልዛቤል ጋር ተጨቃጭቄ ብሎ ደክሞት ከዛፍ ስር ተቀምጧል። ከደደው ስር ተቀምጦ ሳለ መልአኩ መጥቶ ውሃ በመንቀል ተመልከቱ፣ እንጀራ በመሶብ ኅብስት በመሶብ አምጥቶ ኤልያስ ብላ ብሎ ቀስቅሶ ቀና ሲል መሶበ ወርቅ አየ። ከዚያ በላና ደክሞት ስለነበረ ትንሽ ተኛ። ኤልያስ ተነስና ብላ ብሎ መልሶ ቀሰቀሰው። ሁለተኛ በላ። ሶስተኛ ኤልያስ ተነስና ብላ አለው። ተንስ ወብላ እስመ ርሑቅ ፍኖትከ፣ የምትሄድበት ሀገር ሩቅ ስለሆነ በደንብ አድርገህ ብላ አለው። ሩቅ ሀገር ልትሄድ ስለሆነ ሩቅ ሀገር የሚሄድ ሰው በደንብ ይበላልና ጨምረህ ብላ አለው። በላ። ወሆረ ወበምዱ ወባይለ ውእቱ እክል ሆረ ኤልያስ 40 መዓልተ ወ40 ሌሊተ ይላል። ኤልያስ 1 ቀን በበላው 40 ቀን ጾመ ይላል። 40 ቀን ከጾመ በኋላ በ40ኛው ቀን እግዚአብሔር ማንን? ኤልያስን በእሳት ሰረገላ
ነጠቀው። ነጠቀና ወዴት ወሰደው? ወደ ብሔረ ሕያዋን ሄደ ማለት ነው። ስለዚህ ኤልያስ እስከ ዛሬ ድረስ ሞትን ሳይቀምስ አለ ማለት ነው። ጾም የሕይወት ጎዳና ነው የሚባለው በምድር ከመሰከሩልን መካከል አንዱ ኤልያስ ነው። 40 ቀን ጾሞ ከሞት ተሰወረ ማለት ነው። ጾም ከሞት ይሰውራል፣ ወደ ሕይወት ያደርሳል ማለት ነው። ስለዚህ ያለ ጊዜም መሞትን የሚያርቀው ዕድሜ እንዳይቀነስ የሚያደርገው እግዚአብሔር ከአዳም በኋላ ዕድሜን ነው የቀነሰ። አንዱ አዳም 1000 ዓመት ኖሮ ነበር መንግሥተ ሰማያት የሚገባው። ኃጢአት ሲሰራ 930 ዓመት ብቻ ኖሮ ሞተ። 70 ዓመት ተረፈች። ያችን የተረፈችውን ዕድሜ እግዚአብሔር ለአዳም ልጆች ሰጣቸው። ከዚህ የተነሳ የሰው ዕድሜው ቢበዛ 70 ወይም 80 ሆነ። ከወፈድፋዶን ሰምላ ጻማ ወህማም። ከዚያ የተረፈው ግን የድካም ዘመን ተብሏል። 120 140 ቢኖር ሰው የጻማ የድካም የመሰልቸት ጊዜ ተብሎ ተነግሯል ማለት ነው። ስለዚህ እግዚአብሔር ዕድሜን አሳጥሯል። ዕድሜን ከአዳም በኋላ ከተነሱን ጸጋዎች አንዱ የዕድሜ በረከት ነው። እያጠረ ከዚህ በኋላ ከአዳም እያጠረ መጣ። መጨረሻ ላይ ደግሞ ሰዎች ኃጢአት ሲጨምሩ እያጠረ 120 ዘመን በያዕቆብ ጊዜ ሆነ። ከዚያ በኋላ ግን ረጅም ጊዜ የኖረ ሰው የለም። እያጠረ መጣ። ሰዎች ኃጢአት እየጨመሩ ሲመጡ ዕድሜ በምድር ላይ እያጠረ መጣ። ልክ ተመልከቱ፣ እግዚአብሔር በኃጢአት ዕድሜን እንዳሳጠረ እግዚአብሔር በጾም ዕድሜን እንደሚያስረዝም በኤልያስ አየን፣ በሄኖክ አየን። ሄኖክ ባለ ትዳር ነው፣ በልቶ ጠጥቶ ነበር የሚኖር። ስለዚህ ምን አደረገ ሄኖክ? አይ እንዲህ አለ፣ እግዚአብሔርን ማገልገል ከሴት ርቆ ንጽ ጠብቆ ከመብል ከመጠጥ ተለይቶ ነው ብሎ ጾመ። በገነት ጓሮ ወድቆ ጾመ ሄኖክ። ከዚያ በኋላ እግዚአብሔር ሰወረው። ኢተረክበ ሄኖክ ይላል፣ ሄኖክ አልተገኘም ይላል ቅዱስ ጳውሎስ ዕብራውያን 11 ላይ እስመ ከበቶ እግዚአብሔር ሰውሮታልና። ሄኖክ ዛሬም በሕይወት አለ፣ ሞትን ሳይቀምስ ማለት ነው። ዕድሜውን አስረዝሞ ያለ ድካም በሚኖርበት በብሔረ ሕያዋን መኖር የጀመረው ሄኖክ ከሞት የተሰወረው ወደ ሕያዋን ሀገር የተነጠቀው በጾም ነው። ኤልያስን ከሞት የሰወረው ጾም ነው። ከምታሳድደው ንግሥት ከኤልዛቤል እጅ የነጠቀው ጾም ነው። ጾም ከጠላት እጅ ያድናል፣ ከሞት ይሰውራል፣ ወደ ሕይወት ጎዳና ያደርሳል። እና እንግዲህ አፋዊ ነገር አሁን በዓላት ሲመጡ ባለተራ ደብር የሚያወጣውን ብር እግዚአብሔር ይወቁ። ለዚህ ዓመት ብቻ የሚወጣው ብር ስንት ዕዳ ያሳድራል? ሰማችሁ? አዎ፣ የመጋረጃው አይነት በመለዋወጥ ነጭ የነበረውን ዘንድሮ ቀይ እናርገው፣ ቀይ የሚቀጥለው ዓመት እናርገው። ጥሩ ነው ውስጡ ይሁን። እኔ አሁን የሚቀድመው ይቅደም ነው እንጂ ይሄ ሁሉ ነውር ነው አላልኩ። ለእግዚአብሔር እንኳን ጨርቅ መጋረድ እንዲሁ ልባችንስ ቢጋረድ ያንሰዋል እንዴ? ለእግዚአብሔር ምን የእኛ ስጋ ራሱ እንዲያለ ዝም ብሎ እስፋ ስጋዬን ልዘርጋልን ያለ ቅዱስ ዳዊት ስጋዬን ልዘርጋው እንዴ በምድረ በዳ ነው ያለ። እንዲያስ ብናረገው ምን አለ? እንዲሁ እጀስ ተወጥሮ መጋረጃ ቢሆን ለእግዚአብሔር ይበዛበት አይበዛበትም? የሚቀድም ግን አለ። ዋናውን ትተነዋል። ዋናውን ንጽሕና ኦ መደሉ ቅድመ እጽቦ ለጽዋ ወለጻይል እንተ ውስጡ። አንተ መደሉ፣ አንተ ግብዝ አስቀድመህ ጽዋውን ምኑን እጠበዋል? ውስጡን እጠበው። ከዚህ በኋላ አፋውን ታጥበዋለህ። ውጫዊ ንጽሕና ላይ ብቻ ትኩረት ማድረግ፣ ውስጣዊ ነገር ላይ ምንም። እንደዚህ ይሄ የከንፈር አምልኮ፣ የአፍ አምልኮ እና አፍአዊ አምልኮ እንደዚህ ያለው ነገር ምን ይባላል? በሉ እንጂ አቤት፣ ግብዝነት። ሶስተኛው ምን እያደረጉ ነው መሰላችሁ? ከሌላ ሰው ጋር የራስን ጽድቅ ማነጻጸር። ይሄ ምን ይባላል? ግብዝነት። ከሌላ ሰው ጋር ነው። ኃጥአንም ምኖች ናቸው ነው ያለ? ትዕቢተኞች ናቸውና ነው።
ቀና ብሎ ደግሞ አደፋፈር እንደዚህ ሰውዬ አላረግኝ ተመስገን እኔ ስምህን እጠራለሁ እንደዚህ የሚል ሰው ሰምታችሁ ታውቃላችሁ? ዘፋኞቹን በጭፈራ ቤት ሲያይ ያን ዱርዮች ምናምን ኧረ ተመስገን ጌታ ቢያንስ እንደው በሰንበት አስቀድስ ምናምን የሚል ሰው አለ። የሚሽሞረሞር ማለት እንደዚህ የሚባል ነገር የለም። ጸሎቱ ተሰምቶ የተመለሰ የትኛው እንደሆነ ታውቃላችሁ? የትኛው ነው ዝም ያለው? እንደዚህ እንዲሁም አባ ጊዮርጊስ ይናገራል። እንደ ሁለት ውሾች ይላል። ሁለት ውሾች እየሮጡ ሄደ። አንዱ ባፉ ምን ይዟል? እንጀራ ይዟል። እንጀራ ይዞ አንደኛው ሊቀመው ሲሮጡ ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ ያዘው ውሻ ሲያይ ምን ውሻ የምን ውሻ ነው? ደግሞ እንጀራ ይዟል። ሌላ መስሎት የሌላው ውሻ እንጀራ ሊቀም ሲል የራሱ ሲወርቅ ማለቀም ያደርገዋል። ይሄኛው ሰው ቤቱ ምን ብሎ ተረጎመው? መመጻደቅ ቢያንስ ደግሞ ያድንና ሌላ ቀን ወደ መሰማት ያደርሳል። አንድ ዝም ብሎ ሞኝ ነው አሉ ሄዶ የድጓው መምህር የንታ አቤት ድጓ ምን ያደርጋል? እንዲህ ከማለት ያድናል አሉታል። ምን ድጓ ምን ያደርጋል ከማለት ያድናል ድጓ አሉታል። ስለዚህ ዝም ብለን ስንጸልይ ከምን እንድናለን? ከእንደዚህ ያለ መመጻደቅ እንድናለን። ስለዚህ ግብዝነት የሚባለው ይሄ ነው። ራስን ከሰዎች ጋር እያነጻጸሩ ከነገሌማ እኔ በቁርጡ እኔ አልሻለም። አሁን እንዳለ የኢትዮጵያ ምዕመን በሙሉ ተመጻዳቂው የመጨረሻ እናንተ ጳጳሳት፣ እናንተ ወዳሞች፣ እናንተ ቄሶች፣ እናንተ መነኮሳት እኛ ለፍተን እኛ ምንትስ ብለን ወይ ግሩም ነገር እንደው እኮ ይገርማል እኮ እናንተ ትናንት መጥቶ እኮ እንደዚህ የሚበጠብጠው ማለት ነው። ጳጳሱን ስለጸደብክ የምትጸድቅ ይመስላል? እግዚአብሔር እኮ ጠበቃ ቆምክልኝ ሊል መነኩሴውን ሰደብክልኝ፣ ቄሱን ሰደብክልኝ ብሎ እግዚአብሔር የቤተ ክርስቲያን ጠበቃው ሊል ነው አይደለም። የራሳችን ኑሮ ዝም ብለን አባ ሙሴ መነኮሳት ተሰበሰቡና አንድ መነኩሴ በድሎ ተገኝቶ በእሱ ላይ ልንፈርድ ነውና ና ስብሰባውን አሉት። አልመጣም። መጨረሻ ላይ በግድ ሲዘበዝቡት ምን ያደረገ መስላል? በቀዳዳ ከረጢት አሸዋ ተሸክሞ እያፈሰሰ ዞቱን ተሸክሞ መጣ። ምን ሆነ ነው አባ ሲሉት የኔ ኃጢአት እንዲህ ብሎ እየፈሰሰ እኔ በሰው መፍረድ አልችልም። ሰው እንደዚህ ይላል እንጂ ጭራሽ ደግሞ አፋችን ወደ ላይ ዝም ብሎ ወደ አንድ የቤተ ክርስቲያን ምሁር እያስተማረ ጳጳሱ ከጎኑ ናገራትን እያንዳንዷን ቃል ጳጳሱ እየባረከልኝ ነውና ብሎ ነበር ያስተማረው። እንደዚህ ብሎ ነው ማሰብ የሚገባው። የክርስቶስ እንደራሴዎች እኮ ናቸው። ብድግ ብሎ ሰው ማጥረግረግ ደግሞስ ተሰዳድበን ገመናችንን አውጥተን ቤተክርስቲያን የምናድናት ይመስላችኋል? አይደለም። ሰርተን ነው ቤተክርስቲያን የምንጠብቃት። ሰርተን እንጂ ተነቃቅፈን የምንጠብቀው ነገር የለም። ስለዚህ አሁን እኔ የምነግራችሁ ምንድን ነው? ግብዝነት የራስን ኃጢአት አስቀምጦ የሰውን ኃጢአት ሲለቅሙ መዋል። እንዲሁም እንደዚህ ያለ ሰው ምን አይነት ሰው ነው ይባላል መሰላችሁ? በሰው የሚፈርድ ሰው፣ የራሱን ኃጢአት ትቶ በሰው የሚፈርድ ሰው የክርስቶስን ስልጣን የቀማ ከሃዲ፣ የክርስቶስ ተበላላጭ ወረኛ ንጉሥ ነው ማለት ነው። አብሳን ወኩሎ ኩነኔው አወፈ ይወለወል አብ እንኳን መፍረድን ለልጁ ሰጠው ተብሎ ሳለ አንተ በሰው የምትፈርድ ከሆነ የክርስቶስን ስልጣን ቀምተሃል። የመፍረድ ስልጣን ያለው እሱ ነውና ይላል። ዜና ቦላ አባቶች እንዲህ ብሎ ነው የተናገሩ። ስለዚህ ከግብዝነት
እግዚአብሔር ያውጣን።